ኢኮኖሚው አለ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ የምትሰጠው እርዳታ ለ90 ቀናት እንዲቆም ያስተላለፈው ውሳኔ ከፍተኛ ጫና ከሚያስከትልባቸው ሀገራት መካከል አንዷ ኢትዮጵያ ሆናለች። በጎርጎሮሳዊው 2024 ከአሜሪካ $1.2 ቢሊዮን እርዳታ ኢትዮጵያ እንዳገኘች የአሜሪካ መንግስት የውጭ እርዳታ ለሕዝብ ይፋ በሚያደርግበት ድረገጽ የሰፈረ መረጃ ይጠቁማል። በአዲስ አበባ በሚገኘው የአሜሪካ ኤምባሲ መረጃ መሰረት በ2024 ግጭት፣ ድርቅና የምግብ ዋስትና እጦት ለገጠማቸው ኢትዮጵያውያን የህይወት አድን እርዳታ ለማቅረብ አሜሪካ $676 ሚሊዮን ወጪ አድርጋለች። በዓመቱ ስር የሰደደ የምግብ ዋስትና እጦት የተጋረጠባቸው የገጠር ድሆች እንደ ከባቢ አየር ለውጥ ያሉ አደጋዎች መቋቋም እንዲችሉ ጥሪት እንዲቋጥሩና ራሳቸውን እንዲችሉ ለማገዝ ለተዘረጋው የኢትዮጵያ የፕሮዳክቲቭ ሴፍቲኔት ፕሮግራም $114 ሚሊዮን አሜሪካ ሰጥታለች። ባለፉት 20 ዓመታት ለፕሮግራሙ አሜሪካ የሰጠችው እርዳታ በአጠቃላይ $2.6 ቢሊዮን መድረሱን አምባሳደር ኤርቪን ማሲንጋ ባለፈው ወር ገልጸዋል። ዶናልድ ትራምፕ ስልጣን ሲይዙ እንዲህ አይነት እርዳታ ለ90 ቀናት እንዲቆም ያሳለፉት ውሳኔ ኢትዮጵያን ሊጫን እንደሚችል በዓለም አቀፍ ተቋም ውስጥ ከፍተኛ ተመራማሪ ሆነው በመስራት ላይ የሚገኙት ዶክተር ቀልቤሳ መገርሳ ይናገራሉ። ኢትዮጵያ ውስጥ የሚደረጉ ትልልቅ ሴፍቲ ኔት ፕሮግራሞች በተለይ የተፈናቀሉ ሰዎች ከአየር ንብረት ከዝናብ ችግር ተያይዞ ለረሃብ ተጋላጭ የሆኑ በሚሊዮኖች የሚቆጠሩ በተለይ በሀገሪቱ አስቸጋሪ ገጠራማ አካባቢ የሚኖሩ ሰዎች የሚረዱባቸው ትልልቅ ፕሮግራሞች አሉ። ለምሳሌ እንደ ፕሮዳክቲቭ ሴፍቲ ኔት ያሉ ማለት ነው። እና እነዚህ ነገሮች በአንድ ጊዜ የሚቆሙ ከሆነ ትልቅ አሉታዊ ተጽዕኖ ይኖረዋል ማለት ነው። ትራምፕ ሀገራቸው የምትሰጠውን እርዳታ ያቆሙት ውጤታማና በአሜሪካ ትቅደም መርህ ስር ከዩናይትድ ስቴትስ የውጭ ፖሊሲ የተጣጣሙ መሆናቸውን ለማረጋገጥ በሚል ነው። የውሳኔው ትኩሳት ግን ገና ካሁኑ ተጽዕኖ ማሳደር ጀምሯል። በትራምፕ ውሳኔ ምክንያት በጋምቤላ ክልል አክሽን አጌንስት ሃንገር የተባለ የግብረሰናይ ድርጅት በስደተኛ መጠለያዎች ለሚገኙ በተመጣጠነ ምግብ እጦት ለተጎዱ ሕፃናት የሚያቀርበውን እገዛ መግታቱን 2 የመረጃ ምንጮች ለሬውተርስ ተናግረዋል። የአሜሪካ እርዳታ አንገብጋቢ ከሆኑ ሰብአዊ ጉዳዮች በተጨማሪ ለጤና አገልግሎት ዘርፍ ከፍተኛ ሚና የነበረው ነው። መቀመጫቸውን በአዲስ አበባ ያደረጉት የአሜሪካ አምባሳደር ኤርቪን ማሲንጋ ከሳምባ ነቀርሳ ጋር የተያያዘ ሞትን በመቀነስ ሴቶች በእርግዝና ወቅትና ከወሊድ በኋላ የሚያስፈልጋቸውን የጤና አገልግሎት በማስፋፋትና የወባ ስርጭትን በመከላከል ሀገራቸው የምትሰጠው እርዳታ አስተዋጽኦ እንዳበረከተ ገልጸው ነበር። ፔፕፋር ተብሎ በሚጠራው የኤድስ ስርጭትን ለመከላከል የተበጀ የድጋፍ መርሃ ግብር በ2024 ብቻ ለ3.6 ሚሊዮን ሰዎች የምርመራና ማማከር ከ520 ሺህ በላይ ለሚሆኑ ሰዎች ደግሞ የሕክምና አገልግሎት መቅረቡን የአምባሳደሩ መግለጫ ይጠቁማል። አምባሳደሩ እንዳሉት በአሜሪካ ተራድኦ ድርጅት በኩል ለጤናው ዘርፍ $4 ቢሊዮን ገደማ፣ የኤችአይቪ ኤድስ ስርጭትን ለመግታት በተዘረጋው ፔፕፋር በኩል ደግሞ $3 ቢሊዮን አሜሪካ ባለፉት 2 አስርት ዓመታት ድጋፍ አድርጋለች። አሜሪካን የሚያስቀድም የንግድ ፖሊሲ እንደሚከተሉ ያስታወቁት ዶናልድ ትራምፕ ሀገራቸው የተፈራረመቻቸው የንግድና የዘርፍ ስምምነቶች እንዲገመገሙ ትዕዛዝ ሰጥተዋል። ፕሬዝዳንቱ በዓለም አቀፍ ንግድ ረገድ የሚከተሉት አቋም ቀድሞም ሕልውና ወደ ማብቃት ለተቃረበውና የአፍሪካ ሀገሮች ያለ ቀረጥ ሸቀጦቻቸውን በአሜሪካ ገበያ እንዲሸጡ ለሚፈቅደው የአገዋ ዕድል አዎንታዊ አይመስልም። መስከረም 2025 ላይ ይሄ አገዋ ያልቃል ማለት ነው። በባይደን አስተዳደር የመጨረሻዎቹ ሳምንታት ላይ አይ ቲንክ ዲሰምበር አካባቢ ይመስለኛል ካልተሳሳትኩ ለማደስ የአሜሪካ ኮንግረስ ይሄ ኢኒሼቲቭ ሄዶ ነበረ፣ ግን ስምምነት ስላልተደረሰበት ውድቅ ሆኗል ማለት ነው። እና ትራምፕ ያው ታሪፍን እንደ መሳሪያ ፖተንት መሳሪያ እየተጠቀመ ያለ አስተዳደር ይሄንን ያራዝማል የሚል ተስፋ የለኝም ማለት ነው። ኢትዮጵያ በታህሳስ 2014 ያጣችውን በአገዋ በኩል ሸቀጦች በአሜሪካ ገበያ የመሸጥ ዕድል ለማስመለስ ጥረት ስታደርግ ብትቆይም አልተሳካላትም። ሀገሪቱ ከአገዋ የተሰረዘችው በትግራይ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ምክንያት ነበር። ከፍተኛ ሰብአዊ ቀውስና ብርቱ ኢኮኖሚያዊ ኪሳራ ያስከተለው የሰሜን ኢትዮጵያ ጦርነት ከቆመ በኋላ የቀድሞ ታጣቂዎችን ትጥቅ አስፈትቶ በመበተን ለማቋቋም የጠቅላይ ሚኒስትር አብይ አህመድ መንግስት የጀመረውን ጥረት ከሚደግፉ መካከል አሜሪካ አንዷ ነች። ብሔራዊ የተሃድሶ ኮሚሽን መጀመሪያ በትግራይ ከዚያም በኦሮሚያና በአማራ ክልሎች
ተግባራዊ እያደረገ ለሚገኘው ሂደት አሜሪካ 16.4 ሚሊዮን ዶላር መድባለች። በትግራይ በአማራና በአፋር ክልሎች ለ2 ዓመታት የተካሄደው ጦርነት በፕሪቶሪያ ግጭት የማቆም ስምምነት እንዲገታ ከፍተኛ ሚና የተጫወተው የፕሬዝደንት ጆ ባይደን አስተዳደር በኦሮሚያና በአማራ ክልሎች በመካሄድ ላይ የሚገኙ ግጭቶች በውይይት እንዲፈቱ ግፊት ሲያደርግ ቆይቷል። ዶናልድ ትራምፕ ስልጣን ላይ ሳሉ የተጀመረውን የሰሜን ኢትዮጵያ ጦርነት ለማስቆም አሜሪካ ማይክ ሃመርን ጨምሮ በአፍሪካ ቀንድ ስም 3 ልዩ ልዑካን መመደብ አስፈልጓን ነበር። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሞሊፊ ከኃላፊነት ሲሰናበቱ የትግራይን ጦርነት ለማስቆም በሰራኑ ስራ በጣም እኮራለሁ ብለው ነበር። የዶናልድ ትራምፕ የውጭ ጉዳይ ፖሊሲ ከዚህ ቀደም ለአፍሪካ ተገቢውን ትኩረት የሰጠ አይደለም እየተባለ ይተቻል። የ78 ዓመቱ ትራምፕ ወደ ዋይት ሀውስ ሲመለሱ አሜሪካ ኢትዮጵያን በተመለከተ የምትከተለው አቋም የጠቅላይ ሚኒስትር አብይ አህመድ መንግስትን ጨምሮ የሀገሪቱ የፖለቲካ ኃይሎች በአይነ ቁራኛ የሚከታተሉት ይሆናል። አሜሪካ በከፍተኛ ሁኔታ ፖሊሲዋን የምትቀይር ከሆነ ሁለቱም አክተሮች የኢትዮጵያ መንግስትም ሆነ በትግራይ ያሉ አካላትም ደግሞ አያድርገውና ካልኩሌሽናቸውን የሚቀይሩ ከሆነ ራሱን የቻለ ከፍተኛ አደጋ ይዞ ሊመጣ ይችላል። ትራምፕ ወደ ስልጣን የተመለሱት የአብይ መንግስት በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ብድርና እርዳታ የሚደገፍ የኢኮኖሚ ማሻሻያ ተግባራዊ እያደረገ በሚገኝበት ወቅት ነው። ትራምፕ በሚያራምዱት አሜሪካ ትቅደም መርህ ሳቢያ በዓለም አቀፍ ተቋማት ላይ እምነት ያላቸው አይመስልም። ወደ ዋይት ሀውስ ሲመለሱ ከወሰዷቸው ቀዳሚ እርምጃዎች አንዱ ሀገራቸውን ዶክተር ቴድሮስ አድሃኖም ከሚመሩት የዓለም ጤና ድርጅት ማስወጣት ነበር። አሜሪካ በዓለም ባንክና በዓለም አቀፉ የገንዘብ ድርጅት ከፍተኛ ተጽዕኖ ያላት በመሆኑ ዶናልድ ትራምፕ የሚያራምዱት አቋም ለአብይ መንግስት በቀላሉ የሚታይ አይሆንም። ዶክተር ቀልቤሳ ለኢትዮጵያ የኢኮኖሚ ማሻሻያ ብድርና እርዳታ የሚሰጡት ሁለቱ ተቋማት ራሳቸውን የቻሉ በመሆናቸውና ገንዘቡም ከአሜሪካ ካዝና የሚወጣ ባለመሆኑ ወዲያው የሚፈጠር ተጋላጭነት እንደማይኖር ያምናሉ። ለምሳሌ ኢትዮጵያ ከትረምፕ አስተዳደር ጋር የሚኖራት ግንኙነት እየሻከረ የሚሄድ ከሆነ በተዘዋዋሪነት እንግዲህ ከፍተኛ ተሰሚነት ስላላት ለኢትዮጵያ አስቸጋሪ ሊያደርገው ይችላል። በእኔ መላምት ይሄ ነገር አንደኛ ሲስተጓጎል የነበረው ኢትዮጵያ ውስጥ በነበሩ የአስተዳደር የጸጥታ ግጭቶች ከነዚህ ችግሮችና ክሶች ጋር በተያያዘ ነው። እንግዲህ ግን የትረምፕ አስተዳደር ለነዚህ አይነት ነገሮች ብዙ ቦታ ማይሰጥ ሞር ስትራቴጂክ በሆኑ ኤሪያዎች ላይ የሚያተኩር አይነት አስተዳደር ነው ማለት ነው። ያ ከሆነ ደግሞ ትልቅ አሉታዊ ተጽዕኖ ይኖረዋል ብዬ አላስብም ማለት ነው፣ አትሊስት ለጊዜው። ነገር ግን ከኢትዮጵያ አስፍተን በአካባቢው ጂኦፖለቲክስ ጋር አያይዘን ልናየው እንችላለን። አሁን ለምሳሌ የመካከለኛው ምስራቅ ግጭቶች እስራኤል፣ የጋዛ ወዘተርፈ ፕራዮሪቲ አንድ ነምበር 1 ነው ለትረምፕ አስተዳደር እና ግብጽ ትልቅ ቦታ አላት ያንን ችግር ሶልቮ ወደ ማድረግ ላይ ማለት ነው። ልክ እንደ ከዛ በፊቱ ግብጽ ከኢትዮጵያ ጋር ያላት ግንኙነት ይታወቃል እና ያንን አያይዛ ግብጽ ደግሞ የትረምፕ መንግስት ኢትዮጵያን እኚህን ነገሮች ይዞ እንዲገፋላት የምትፈልግ ከሆነ እና አሜሪካ ያንን የምታደርግ ከሆነ ቅድም ያልነው በተቃራኒ ከፍተኛ ግፊት ሊኖር ይችላል ማለት ነው ኢትዮጵያ ላይ። ለአሜሪካ ከኢትዮጵያ ይልቅ ግብጽ ስልታዊ አጋር ነች። በ2023 አሜሪካ ከፍተኛ የጸጥታ የልማትና የሰብአዊ እርዳታ ከሰጠቻቸው ሀገራት መካከል ዩክሬን፣ እስራኤልና ዮርዳኖስን በመከተል በአራተኛ ደረጃ ላይ ትገኛለች። በዓመቱ አሜሪካ ለግብፅ 1.5 ቢሊዮን ዶላር እርዳታ ሰጥታለች። ዶናልድ ትራምፕ ለ90 ቀናት እርዳታ ይቁም ብለው የሰጡት ትዕዛዝ የማይመለከተው ግብፅና እስራኤልን ብቻ ነው። ዶናልድ ትራምፕ በመጀመሪያው የፕሬዝደንትነት ስልጣናቸው ኢትዮጵያ፣ ግብፅና ሱዳንን በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ጉዳይ ለማደራደር ሞክረው ሳይሳካላቸው ሲቀር የሰጡት አስተያየት አወዛጋቢ ነበር። ሱዳንና እስራኤል ዲፕሎማሲያዊ ወዳጅነት መጀመራቸውን በማስመልከት በጥቅምት 2013 በዋይት ሀውስ በተዘጋጀ መርሃ ግብር ላይ ጉዳዩን ያነሱት ትራምፕ በግልጽ ለግብፅ ወግነው ታይተዋል። ትራምፕ ግብጾች ግድቡን ያፈነዱታል እስከ ማለት ደርሰው ነበር።
ስምምነት አዘጋጅቼላቸው ነበር። እንዳለመታደል ሆኖ ኢትዮጵያ ስምምነቱን ጥሳለች። እንደዚያ ማድረግ አልነበረባቸውም። ትልቅ ስህተት ነው። በዚህ ምክንያት ከፍተኛ እርዳታ መክፈል አቁመናል። ስምምነቱን ካላከበሩ ያንን እርዳታ ዳግመኛ አያዩትም። ከ4 ዓመታት በፊት ፕሬዝዳንቱ የሰጡት አስተያየት በወቅቱ ኢትዮጵያን አስቀይሟል። መንግስት ማስፈራሪያው የተሳሳተ ፍሬ አልባና ዓለም አቀፍ ሕግጋትን በግልጽ የሚጥስ ነው በማለት አውግዟል። በግድቡ ላይ ይደረግ የነበረው ድርድር ሳይቋጭ ትራምፕ ለ4 ዓመታት ረፍት ወስደው ወደ ዋይት ሀውስ ሲመለሱ ኢትዮጵያና ግብፅ በሶማሊያ በኩል ሌላ ፍጥጫ ውስጥ ናቸው። አሜሪካ የጋዛን ቀውስ ለመፍታት በምታደርገው ጥረት የግብፅ ሚና ያስፈልጋታል። የኢትዮጵያ መንግስት ስትራቴጂካዊ የሆኑ ግንኙነቶችን አንጻራዊ አድርጎ ማየት ይኖርበታል። ሌሎች ማንኛውም ኢኮኖሚ ኦር ሌላ ፖሊሲዎችን ስትራቴጂካዊ በሆነ መነጽር ማየት ይኖርበታል ማለት ነው። እና ከመቼውም ጊዜ በላይ አሜሪካ እንግዲህ የባይደን አስተዳደር ይል እንደነበረው ሩል ቤዝድ ከሆነ ሲስተም ሞር ስትራቴጂክ ሰልፍ ኢንትረስት እና የሆነ ትራንዛክሽናል ስትራቴጂ የዞረበት ሁኔታ ነው ያለው ማለት ነው። እንዲህ አይነት ሁኔታ ውስጥ ራሱን የሚያገኝ ሀገር እርምጃዎቹን በተጠና መልኩ ማድረግ ይኖርበታል። የአሜሪካ ስትራቴጂካዊ ጥቅሞችን ላለመገዳደር ኦር ላለማስቆጣት መስራት ይኖርበታል ማለት ነው። አሁን ከአንዳንድ ሀገራት እንደምናየው ከአሜሪካ መንግስት ከትረምፕ እንዲሁም ሲኒየር የትረምፕ አስተዳደር አካላት ጋር ጥሩ መንግስታዊ ግንኙነት ብቻ ሳይሆን ኢቨን ጥሩ ፐርሰናል ግንኙነት ያስፈልጋል ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።